እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው የዝንጅብል የቅርንፉድ እናም የእርድ ጥምረትን አስደናቂ የሆነ የጤና ጥቅሞችን እነግራችኋለሁኝ። አጠቃቀሙን በቀን ምን ያክል ጊዜ እናም ምን ያክል መጠንስ መጠቀም ይኖርባችኋል፣ እንዲሁም ደግሞ እንዴት አድርጋችሁ መጠቀም ትችላላችሁ፣ መጠንቀቅ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የዝንጅብል የቅርንፉድ እናም የእርድ ጥምረት በብዙ ባህሎች ውስጥ ጥቅም ላይ የሚውል ኃይለኛ የሆነ ባህላዊ መድኃኒት ነው። ምክንያቱም እነዚህ ሶስት ቅመማ ቅመሞች በተናጠል ከሚሰጡት ጥቅም በላይ በመተባበር ወይም ደግሞ አንድ ላይ የአንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት፣ የአንቲ ኦክሲዳንት፣ የጸረ ተዋሲያን እናም የደም ዝውውርን የማሻሻል ውጤታቸውን በእጅጉ ያሳድጋሉ ማለት ነው። እስቲ የእነዚህ ድንቅ ቅመሞች ጥምረትን ድንቅ ጠቀሜታዎችን ልንገራችሁ። አንደኛ፣ ኃይለኛ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ተግባር አላቸው። እርድ ውስጥ ያለው ኩርኩሚን የብግነት መንገዶችን ያግዳል። በዝንጅብል ውስጥ ያለው ውህድ ጂንጀሮልስ በመገጣጠሚያዎችና በጡንቻዎች ላይ ብግነትን ይቀንሳል። በቅርንፉድ ውስጥ ያለው ኢዩጅኖል ደግሞ የብግነት ኢንዛይሞችን ይገታል። ለአርትራይተስ፣ ለጡንቻ ህመም፣ ለጀርባ ህመም እናም ስር ለሰደደ ብግነት ይረዳሉ ማለት ነው። ሁለተኛ፣ በሽታ የመከላከል ስርዓትን ያጠናክራሉ። ሶስቱም ቅመሞች ጠንካራ አንቲኦክሲዳንቶችን ይዘዋል። ባክቴሪያዎችን፣ ቫይረሶችን እናም ፈንገሶችንም ይዋጋሉ። ነጭ የደም ሴል እንቅስቃሴንም ይጨምራሉ። የጉንፋን፣ የፍሉ እናም የኢንፌክሽኖች መከሰትንም ይቀንሳሉ። ሶስተኛ፣ የምግብ መፈጨትን እናም የአንጀት ጤናንም ያሻሽላሉ። ዝንጅብል የምግብ መፈጨት ኢንዛይሞችን ያነቃቃል። ቅርንፉድ ደግሞ ጎጂ የአንጀት ባክቴሪያዎችን ይገድላል። እርድ የአንጀት ግድግዳን ያረጋጋል። ለሆድ ድርቀት፣ ለጋዝ፣ ለሆድ መነፋት እናም ለዝግ ላለ የምግብ መፈጨት ይረዳሉ። አራተኛ፣ ጋዝን፣ አሲድነትን እናም የሆድ ወይም የጨጓራ ህመሞችንም ያስታግሳሉ። ዝንጅብል የአንጀት ጡንቻዎችን ያዝናናል። ቅርንፉድ ደግሞ መፍላትን ወይም ደግሞ ፈርመንቴሽን የምንለውን እናም ጋዝንም ይቀንሳል። እርድ ደግሞ የሆድ መነፋትን ይቀንሳል። ለጨጓራ ብግነት ወይም ደግሞ ለጋስትራይተስ፣ ለአሲድ መመለስ እናም ለሆድ ቁርጠት በጣም ጠቃሚ ነው በአነስተኛ መጠን ከወሰዳችኋቸው። አምስተኛ፣ የልብ ጤናንም ይደግፋሉ። የደም ዝውውርን ያሻሽላሉ። መጥፎ ኮሌስትሮልን ኤልዲኤልን ይቀንሳሉ። ከመጠን በላይ የደም መርጋት እንዳይፈጠርም ይከላከላሉ። በተፈጥሮ የልብ ህመም እናም የስትሮክ አደጋንም ይቀንሳሉ። ስድስተኛ፣ የደም ስኳር መጠንንም ለመቆጣጠር ይረዳሉ። ዝንጅብል የኢንሱሊን ሴንሲቲቪቲን ያሻሽላል። እርድ ደግሞ የኢንሱሊን ሬዚስታንስን ይቀንሳል። ቅርንፉድ የካርቦሃይድሬትስ መምጠጥን ያዘገያል። ለቅድመ የስኳር በሽታ እናም ለአይነት 2 የስኳር በሽታም ጠቃሚ ናቸው። ሰባተኛ፣ ተፈጥሯዊ የህመም ማስታገሻ ውጤት አላቸው። በቅርንፉድ ውስጥ ያለው ኢዩጅኖል እንደ መለስተኛ ተፈጥሯዊ የህመም ማስታገሻ ይሰራል። ዝንጅብል የህመም ምልክት ስርጭትንም ይቀንሳል። እርድ ደግሞ የብግነት ህመምን ያግዳል። ለራስ ምታት፣ ለጥርስ ህመም፣ ለመገጣጠሚያ ህመም እና ለወር አበባ ህመም ይረዳሉ። ስምንተኛ፣ የደም ዝውውርን ያሻሽላሉ። ዝንጅብል ሰውነትን ያሞቃል እናም የደም ስሮችንም ይከፍታል። ቅርንፉድ ደግሞ የኦክስጅን አቅርቦትን ያሻሽላል። እርድ የደም መወፈርን ይከላከላል። የእጅ ወይም ደግሞ የእግር ቅዝቃዜን፣ የእግር ብግነት ወይም ደግሞ እብጠትን እናም መደንዘዝንም ይቀንሳሉ። ዘጠነኛ፣ ጉበትን ያጸዳሉ። እርድ የሐሞት ምርትን ይጨምራል። ዝንጅብል ደግሞ መርዞችን ማስወገድን ያሻሽላል።
ቅርንፉድ የጉበት ሴሎችን ከጉዳት ይከላከላል። የስብ ጉበትን እናም የጉበት ንጽህናንም ይደግፋሉ። አስረኛ ኃይለኛ ጸረ ባክቴሪያ እናም ጸረ ቫይረስ ተግባርም አላቸው። ቅርንፉድ ባክቴሪያዎችን እናም ፈንገሶችንም ይገድላል። ዝንጅብል ደግሞ የቫይረስ መራባትንም ይከላከላል። የጉሮሮ፣ የአፍ፣ የአንጀት እናም የሽንት ቧንቧ ኢንፌክሽኖችንም ይረዳል። 11ኛ የመተንፈሻ አካል ጤናንም ይደግፋሉ። ከአየር ቧንቧ ውስጥ ንፋጭን ያስወግዳሉ። የመተንፈሻ አካላት ብግነትንም ይቀንሳሉ። የመተንፈሻ አካላት ኢንፌክሽኖችንም ይዋጋሉ። ለሳል፣ ለአስም፣ ለብሮንካይተስ እና ለሳይነስ መዘጋትም ጠቃሚ ናቸው። 12ኛ የአእምሮ ተግባርን እናም ትውስታንም ያሻሽላሉ። የአእምሮ ብግነትን ይቀንሳሉ። ወደ አእምሮ የደም ፍሰትን ያሻሽላሉ። የነርቭ ሴሎችንም ከጉዳት ይከላከላሉ። የአልዛይመርስ እናም የአእምሮ ጭጋግ ስጋትንም ይቀንሳሉ። 13ኛ እርጅናን ያዘገያሉ እናም የቆዳ ጤናችንንም ያሻሽላሉ። ከፍተኛ የአንቲኦክሲዳንት ይዘታቸው ፍሪ ራዲካሎችን ይዋጋሉ። የኦክሲዲቲቭ ስትረስን ይቀንሳሉ። የኮላጅን ጥበቃንም ያሻሽላሉ። የሚያበራ ቆዳን ያበረታታል። መጨማደድን ያዘገያሉ። የቆዳችን መፎስንም ያሻሽላሉ። 14ኛ ክብደት ለመቀነስ እናም ለሜታቦሊዝምም ይረዳሉ። ሜታቦሊዝምን ያፋጥናሉ። የምግብ ፍላጎትን እናም ጉጉትንም ይቀንሳሉ። የስብ መበስበስንም ያሻሽላሉ። ከአመጋገብና እንቅስቃሴ ጋር ሲጣመሩ ጤናማ ክብደት መቀነስን ይደግፋሉ። ታዲያ የዝንጅብል የቅርንፉድና የእርድ ጥምረትን ለመጠቀም የተሻለው መንገድን ጊዜንና አጠቃቀምን ደግሞ እነግራችኋለሁኝ። መጠቀም ያለባችሁ ምርጥ የቀን ገደቦች ዝንጅብልን ትኩስ ዝንጅብልን ከሆነ እስከ 4 ግራም በቀን፣ የዝንጅብል ዱቄትን ከሆነ ደግሞ ግማሽ የሻይ ማንኪያ በቀን ከፍተኛው ነው ይሄ። እርድ ደግሞ የእርድ ዱቄትን ከሆነ ከግማሽ እስከ 1 የሻይ ማንኪያ በቀን፣ ኩርኩሚን ወይም ደግሞ ንቁ ውህዱን በሰፕሊመንት መልኩ ከሆነ ከ500 እስከ 1000 ሚሊግራም በቀን መጠቀም ትችላላችሁ። ታዲያ በእርድ ውስጥ ያለውን ዋና ውህድ ኩርኩሚን በደንብ በአንጀታችን እንዲዋጥ እርድን ምንጊዜም ቢሆን ከትንሽ ቁንዶ በርበሬ ጋር አንድ ላይ መጠቀም ይኖርባቸዋል። ቁንዶ በርበሬ በእርድ ውስጥ ያለው ዋና ውህድ ንቁ ውህዱ ኩርኩሚን የመዋጥ ሂደቱን በ2000% ያሳድገዋል። ቅርንፉድን ደግሞ ሙሉ ቅርንፉድን ከሆነ ከ1 እስከ 2 ፍሬ በቀን፣ የቅርንፉድ ዱቄት ከሆነ ደግሞ ሩብ የሻይ ማንኪያ፣ ይህ ከፍተኛው መጠን ነው በቀን መጠቀም የምትችሉት። የቅርንፉድ ገደቦችን ፈጽሞ አትለፉ። ምክንያቱም በቅርንፉድ ውስጥ ያለው ዋና ውህድ ኢዩጅኖል በጣም ጠንካራ ነው። እናም ከመጠን በላይም ጥቅም ላይ ከዋለ ጨጓራን እናም ጉበትን ሊያበሳጭ ወይም ሊጎዳ ይችላል። ታዲያ ምርጥ ዕለታዊ የተቀናጀ መጠን ደግሞ ትኩስ ዝንጅብል ከግማሽ እስከ 1 የሻይ ማንኪያ የተፈጨ፣ የእርድ ዱቄት ከሩብ እስከ ግማሽ የሻይ ማንኪያ፣ ቅርንፉድ 1 ቅርንፉድ የተደቆሰ ወይም ደግሞ የተፈነከተ፣ ቁንዶ በርበሬ ደግሞ ትንሽ ቁንጥጫ ወይም ደግሞ ትንሽ መጠን። በቀን 1 ጊዜ እነዚህን አንድ ላይ ተጠቀሟቸው ወይም ደግሞ ለአጭር ጊዜ ብቻ በቀን 2 ጊዜ መጠቀም ትችላላችሁ። ይህንን ድንቅ ወይም ደግሞ ቦምብ የሆነ ጥምረትን ደግሞ ለመጠቀም የተሻለው መንገድ አንደኛ የእጽዋት ሻይን በማዘጋጀት ነው። ምርጥና ደህንነቱ የተጠበቀው ነው። እንዴት ማዘጋጀት ትችላላችሁ? 1 ስኒ ውሃን አፍሉ። ከዛም ግማሽ ሻይ ማንኪያ ትኩስ የተፈጨ ዝንጅብልና ሩብ የሻይ ማንኪያ የእርድ ዱቄትን እንዲሁም ደግሞ 1 የተፈነከተ ቅርንፉድን ጨምሩ። ከዛም ከ5 እስከ 7 ደቂቃዎች አፍሉት። አጥልላችሁ ማር እንደ አማራጭና ትንሽ ቁንጥጫ ቁንዶ በርበሬን ጨምራችሁበት በደንብ አዋህዳችሁ መጠጣት ነው። በምግብ መፈጨት ላይ ቀላል ነው። ምርጥ መምጠጥ እንዲኖርም ይረዳል። ለረጅም ጊዜ ጥቅምም በጣም ተስማሚ ነው። ዘዴ 2 ደግሞ ከምግብ ጋር መጠቀም ነው። ሾርባዎችን፣ ምስሮችን፣ አትክልቶችን በምታበስሉበት ጊዜ ትንሽ መጠኖችን ጨምሩ። ለስስ ጨጓራ በጣም አስተማማኝ ነው። ለዕለታዊ ጤና ጥገናም ተስማሚ ነው።
ይህንን ጥምረት ደግሞ ለመውሰድ የተሻለው ጊዜ አንደኛ ጠዋት ላይ ነው። ከምግብ በኋላ በጣም ምርጡ አማራጭ ነው። የበሽታ መከላከልን ያሻሽላል፣ ሜታቦሊዝምን ያፋጥናል፣ ብግነትንም ይቀንሳል። የጨጓራ ብግነት ወይም ደግሞ አሲድነት ካለባችሁ ደግሞ በባዶ ሆድ መጠቀምን አስወግዱ። ሁለተኛ ከምግብ በኋላ ነው። ለስስ ጨጓራ ምርጥ ነው። የምግብ መፈጨትን ይረዳል፣ የሆድ መነፋትን እናም ጋዝንም ይከላከላል። ሶስተኛ ማታ ላይ ነው። በጥንቃቄ ተጠቀሙ። ለህመም እናም ለብግነት ጥሩ ነው። በአንዳንድ ሰዎች ላይ የደረት ቃጠሎን ሊያስከትል ይችላል። እንደነዚህ አይነት ችግር ካለባችሁ አትውሰዱት። ታዲያ ይህንን ጥምረቶችን ደግሞ ለምን ያክል ጊዜ በደህና መጠቀም ትችላላችሁ? ለአጠቃላይ ጤና ከሆነ 5 ቀናትን ተጠቅሞ 2 ቀናት ማቆም ወይም ደግሞ 3 ሳምንትን ተጠቅማችሁ 1 ሳምንት ማቆም። ለጉንፋን፣ ለፍሉ ወይም ደግሞ ለህመም ከሆነ ደግሞ ከ5 እስከ 10 ቀናት ብቻ መጠቀም። ስር ለሰደደ ብግነት ወይም ደግሞ ለመገጣጠሚያ ህመም ከሆነ ቢበዛ ከ2 እስከ 3 ወራት፣ ከዚያ ከ2 እስከ 4 ሳምንታት ደግሞ እረፍትን ውሰዱ። ያለማቋረጥ ግን ሁሌ በየቀኑ መጠቀም በፍጹም አይመከርም። ታዲያ ይህንን ጥምረት መጠንቀቅ ወይም ደግሞ መራቅ ያለባቸው ምን አይነት ሰዎች እንደሆኑ ልንገራችሁ። ንቁ የሆነ የጨጓራ ብግነት፣ የጨጓራ ቁስለት፣ የጨጓራ የአሲድ መመለስ ወይም ደግሞ ገርድ ካለባችሁ፣ የሐሞት ጠጠር ወይም ደግሞ የሐሞት ቱቦ መዘጋት ችግር ካለባችሁ፣ የደም መፍሰስ ችግሮች ካለ፣ የታቀደ ቀዶ ጥገናን የምታደርጉ ከሆነ ከ2 ሳምንታት በፊት አስቀድማችሁ ማቆም ያስፈልጋል። እንዲሁም ደግሞ ከባድ የሆነ የጉበት በሽታ ካለባችሁ፣ በተጨማሪም ደግሞ ነፍሰ ጡር ከሆናችሁ ብዙ መጠንን መጠቀም አይመከርም። እነዚህን የምትወስዱ ከሆነ በሕክምና ምክር መጠቀም ያስፈልጋል። ለምሳሌ ደም የሚያቀጥኑ መድኃኒቶችን እንደ ዋርፋሪን፣ አስፕሪን እናም ክሎፒዶግሪል፣ የደም ግፊት መድኃኒቶችን፣ የስኳር በሽታ መድኃኒቶችን፣ የህመም ማስታገሻዎችን መድኃኒቶችን በመደበኛነት የምትወስዱ ከሆነ በሕክምና ምክር ወይም ደግሞ ሐኪማችሁን አማክራችሁ መሆን አለበት። እንዲሁም ደግሞ እርግዝና እናም ጡት ማጥባት ላይ ካላችሁ ደግሞ ምግብ በማብሰል ወቅት ብቻ ተጠቀሟቸው። በምግብ ውስጥ ያሉ ደግሞ አነስተኛ መጠኖች ደህና ናቸው፣ ያን ያክል አይጎዱም ማለት ነው። ታዲያ ከመጠን በላይ እየተጠቀማችሁ መሆኑን ደግሞ የሚያሳዩ ምልክቶች አሉ። እነዚህን ምልክቶች ካያችሁ ማቆም ያስፈልጋል። የጨጓራ ማቃጠል ወይም ደግሞ ህመም ከገጠማችሁ፣ የአሲድ መመለስ፣ ማዞር፣ ማቅለሽለሽ እንዲሁም ደግሞ የአፍ ወይም ደግሞ የጉሮሮ መበሳጨት ከገጠማችሁ ከመጠን በላይ እየወሰዳችሁ ስለሆነ ማቆም ያስፈልጋል። በአጠቃላይ ትንሽ መጠን ተጠቀሙ። እንደ ሻይ ወይም ደግሞ ከምግብ ጋር መጠቀም ምርጥ ነው። በተጨማሪም እየተጠቀማችሁ በመሃል እረፍትን ውሰዱ። 3 ሳምንት ከተጠቀማችሁ 1 ሳምንት እረፉ። እንዲሁም ስሜታዊ ጨጓራ ካላችሁ ደግሞ በባዶ ሆድ በፍጹም እንዳትወስዱ። ለሁሉም ሰው ደግሞ ተስማሚ ላይሆን ይችላል። ስለዚህ እነዚህን ድንቅ የሆነ የቅመም ጥምረቶችን ከወሰዳችሁ በኋላ የሰውነታችሁን ምልክቶች መከታተልና ማዳመጥ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።